ፈርዲናንድ ማጀላን እንደ አውሮፓውያኑ አቆጣጠር በ1480 በፖርቹጋል ሰሜናዊ ግዛት በምትገኘው ሰብሮሳ ውስጥ ካሉ መኳንንት ቤተሰቦች ተወለደ። አባቱ ሩይ ደ ማጋልሃስ የከተማዋ ከንቲባ የነበረ ሲሆን ማጀላንም ገና በልጅነቱ በዲሲፕሊንና በጀግነት ታንጾ አድጓል። ሆኖም በ12 ዓመቱ ወላጆችን በሞት በማጣቱ ሕይወቱ ከመኖሪያ ቤቱ ወደ ሊዝበን ቤተ መንግሥት እንዲዛወር ተገደደ። በንጉሥ ጆን ሁለተኛ ቤተ መንግሥት ውስጥ እንደ ፔጅ ሆኖ ሲያገለግል የአስተዳደጉ ማዕከል የባህር ጉዞ ጥበብ ሆነ። እዚያም በወቅቱ የነበሩትን የታላላቅ አሳሾችን ካርታዎችና የከዋክብት ጥናቶችን እየመረመረ በምስጢር ትልቅ ሕልም ማለም ጀመረ። የቤተ መንግሥቱ ኑሮ ምቹ ቢሆንም የማጀላን ልብ ግን ከውቅያኖሱ ማዕበል ጋር አብሮ ይርገበገብ ነበር። በጉርምስናው ወቅት በቤተ መንግሥቱ ውስጥ የሚደረጉ የፖለቲካ ሴራዎችንና የባለሥልጣናትን ሽኩቻ በቅርብ እያየ ትዕግሥትን፣ አስተዳደርን ተማረ። ይህ የቤተ መንግሥት አስተዳደግ ለወደፊቱ መሪነቱና ለሚገጥሙት ክህደቶች ትልቅ ትምህርት ቤት ሆኖ አገልግሏል። ማጀላን ወደ ጎልማሳነት ሲሸጋገር በፖርቹጋል የባህር ኃይል ውስጥ ተቀጥሮ ወደ ህንድና ምስራቅ አፍሪካ ለጦርነት ተላከ። በእነዚህ ጉዞዎች ላይ በጀግንነቱ ስሙ የናኘ ቢሆንም በሞሮኮ በነበረ ጦርነት ላይ በደረሰበት ጉዳት እግሩ እስከ ወዲያኛው አነከሰ። ወደ ሀገሩ ሲመለስ ያበረከተው ውለታ ተገቢውን ክብርና የደመወዝ ጭማሪ እንደሚያስገኝለት ቢጠብቅም ውጤቱ ግን ሌላ ሆነ። አዲሱ የፖርቹጋል ንጉሥ ማኑኤል አንደኛ ማጀላንን በግል አይወደውም ነበር። እንዲያውም በሙስናና በክህደት በሐሰት ከሰሰው። ማጀላን ንጹሕ መሆኑ ቢረጋገጥም ንጉሡ በቤተ መንግሥቱ ፊት በንቀት በማየት ጥያቄውን በሙሉ ውድቅ አደረገበት። ይህ የንጉሡ ንቀትና በግልጽ ማዋረድ በማጀላን ውስጥ ትልቅ የቁጭት እሳት እንዲቀጣጠል ምክንያት ሆነ። ለሀገሩ የፈሰሰው ደሙና የደከመው ድካም በንጉሡ ዘንድ ዋጋ በማጣቱ ማጀላን አንድ ከባድ ውሳኔ ላይ ደረሰ። ፖርቹጋልን ለቆ ወደ ጠላት ሀገር ስፔን በመሄድ ሕልሙን ለማሳካትና ለንጉሥ ማኑኤል ማንነቱን ለማሳየት ወሰነ። ማጀላን ስፔን እንደደረሰ ለፖርቹጋል ያቀረበውን ያንን ደፋር ዕቅድ ለስፔኑ ንጉሥ ለቻርለስ አንደኛ በዝርዝር አቀረበ። ዕቅዱ ወደ ምዕራብ በመጓዝ ወደ ቅመም ደሴቶች የሚወስድ አዲስ የባህር መንገድ ማግኘት እና በአሜሪካ አህጉር በኩል የሚያልፍ አዲስ የባህር መተላለፊያ መፈለግ ነበር። ምክንያቱ በወቅቱ እጅግ ውድ የነበሩትን እንደ ቅርንፉድ እና ቁንዶ በርበሬ ያሉ ቅመማ ቅመሞችን በቀጥታ ለማግኘት ነበር። ከሁሉም በላይ ግን ምንም እንኳን ዋናው ዓላማው ንግድ ቢሆንም ወደ ምዕራብ ሄዶ በምስራቅ በኩል መመለስ እንደሚቻል በተግባር ለማሳየት አልሞ ነበር የሚል አስገራሚ ሐሳብ ነበር ለንጉሡ ያቀረበው። ንጉሥ ቻርለስ በማጀላን ብቃትና በካርታው ትንታኔ ተማርኮ 5 ያረጁ ግን ጠንካራ መርከቦችንና 270 መርከበኞችን ሰጠው። ንጉሥ ማኑኤል ይህንን ሲሰማ በከፍተኛ ቅናት ተቃጠለ። ማጀላንን ከዳተኛ በማለት በሞት እንዲቀጣና ጉዞ እንዲሰናከል ትዕዛዝ አስተላለፈ። ፖርቹጋላውያን ሰላዮች በማጀላን መርከቦች ላይ ብጥብጥ እንዲነሳና መርከቦቹ በምስጢር እንዲበላሹ ሙከራ ያደርጉ ነበር። ማጀላን ግን ይህን ሁሉ ሴራ በንቃት በመከታተል መርከቦችን በበቂ ስንቅ፣ በመድፍና በጦር መሳሪያዎች በሚገባ አደራጀ። ለ2 ዓመት የሚበቃ ምግብና መጠጥ በመጫን ካርታዎችንና ኮምፓሱን ይዞ ወደማያውቀው ዓለም ለመጓዝ ተዘጋጀ። መስከረም 1519 ላይ የሴቪል ወደብን ሲለቅ ወደ ኋላ የማይመለስ የታሪክ ጉዞ መጀመሩን ያውቅ ነበር። ጉዞ እንደተጀመረ አትላንቲክ ውቅያኖስ ላይ ከባድ ዝናብና ነፋስ በመጋለቡ በመርከበኞቹ ዘንድ የመጀመሪያው ፍርሃት ሰፈነ። ከማጀላን ጋር የተላኩት ስፔናውያን መኮንኖች በፖርቹጋላዊው መሪያቸው ላይ ያላቸው ጥላቻና ጥርጣሬ በየቀኑ እየጨመረ መጣ። ማጀላን የጉዞ አቅጣጫውን በሚስጥር መያዙና ለማንም አለመንገሩ መኮንኖቹን ለከፍተኛ ዓመፅና ለንዝንዝ አጋልጧቸዋል። ደቡብ አሜሪካ በደረሱ ጊዜ ማጀላን ያሰበውን የባህር መተላለፊያ ስትሬት ፍለጋ በእያንዳንዱ ወንዝ ዳርቻ ላይ ይቆም ነበር። ቅዝቃዜው እየጨመረና የአየር ሁኔታው እየከፋ ሲመጣ መርከበኞቹ ወደ ስፔን እንመለስ የሚል ጩኸት ማሰማት ጀመሩ። ማጀላን ግን ከንጉሡ የተሰጠኝን ትዕዛዝ ሳልፈጽም አልመለስም በማለት በቆራጥነት ጉዞውን ወደ ደቡብ ቀጠለ።
በዚያ በረዷማ አካባቢ መጠለያ ፍለጋ በቆሙበት ወቅት የሞትና የሕይወት ትግል የሆነው የመጀመሪያው አመፅ ተቀሰቀሰ። ማጀላን ግን በቤተ መንግሥቱ የተማረውን ብልሃት ተጠቅሞ አመፁን ለመመከት ተዘጋጀ። በሴንት ጁሊያን ወደብ ላይ 3ቱ መርከቦች በማጀላን ላይ በማመፅ የመርከቦችን ቁጥጥር በእጃቸው አስገቡ። አመፀኞቹ ማጀላን እጅ እንዲሰጡ ቢጠይቁትም እሱ ግን በሚስጢራዊ ዘዴ አንድ ትንሽ ጀልባ ወደ አንደኛው መርከብ ላከ። የላከው ሰው የአመፁን መሪ በጩቤ በመውጋት በድንገት ገደለው። ይህም በሌሎቹ አመፀኞች ላይ ከፍተኛ ድንጋጤ ፈጠረ። ማጀላን በቆራጥነት እርምጃ በመውሰድ አመፁን ካከሸፈ በኋላ ዋና ዋናዎቹን አመፀኞች በሞት እንዲቀጡና ደሴት ላይ እንዲጣሉ አደረገ። ይህ ከባድ እርምጃ በመርከበኞቹ ላይ ፍጹም የሆነ ታዛዥነትና ፍርሃት እንዲነግስ ያደረገ ትልቅ ክስተት ነበር። ከጥቂት ጊዜ በኋላ ሳንቲያጎ የተባለችው መርከብ በአሰሳ ላይ እያለች በማዕበል ተሰባብራ ሙሉ በሙሉ ወደመች። መርከበኞቹ በረሃብና በብርድ ቢሰቃዩም ማጀላን ግን አሁንም ያንን ምስጢራዊ መተላለፊያ እንደሚያገኝ እርግጠኛ ነበር። ተስፋ በመቁረጥና በጽናት መካከል ለወራት የታገሉበት ይህ ወቅት ለታላቁ ግኝት ዋዜማ ነበር። ጥቅምት 1520 ላይ ተራራ መሰል ግዙፍ ማዕበሎችን አልፈው ሲጓዙ በድንገት ወደ መሬት የሚገባ ጠባብ የውሃ መንገድ አዩ። ማጀላን መርከቦችን ወደዚህ አደገኛና ድንጋያማ መተላለፊያ እንዲገቡ ሲያዝ መርከበኞቹ በፍርሃት ተውጠው ነበር። በዚህ መተላለፊያ ውስጥ ለ38 ቀናት በጭጋግና በነፋስ ውስጥ ሲዋዥቁ ሳን አንቶኒዮ የተባለችው ትልቋ መርከብ በስርቆት አምልጣ ሄደች። ይቺ መርከብ አብዛኛውን የምግብና የልብስ ክምችት ይዛ በመሄዷ ማጀላንና የቀሩት መርከበኞች ለከፍተኛ ችግር ተጋለጡ። ሆኖም ግን መተላለፊያውን ጨርሰው ሲወጡ ከፊታቸው ሰፊና እጅግ ሰላማዊ የሆነ አዲስ ውቅያኖስ ተዘርግቶ አገኙት። ማጀላን በደስታ ተሞልቶ ውቅያኖሱን ፓሲፊክ ሰላማዊ ብሎ ሰየመው። ነገር ግን ይህ ውቅያኖስ ምን ያህል ስፋት እንዳለው አላወቀም ነበር። ከፊታቸው የሚጠብቃቸው ርቀት እጅግ ረጅም መሆኑን ሳይረዱ ወደ ሰፊው ሰማያዊ ውሃ ጉዟቸውን ቀጠሉ። እያንዳንዱ ማይል ወደማይታወቅ ዓለም የሚወስድና የሰው ልጅን ጽናት የሚፈትን ነበር። በፓሲፊክ ውቅያኖስ ላይ የተደረገው ጉዞ ለ98 ቀናት የፈጀ ሲሆን መርከበኞቹ ምንም አይነት ትኩስ ምግብና ውሃ አላገኙም ነበር። የያዙት ውሃ ወደ ቢጫነት ተቀይሮ የሚገማ ሲሆን ብስኩቱም በትልና በአይጥ ኩስ ተሞልቶ ለመብላት ይከብድ ነበር። ረሃቡ ሲጸናባቸው በመርከቧ ላይ የሚገኙትን አይጦች ሳይቀሩ ለመብላት ተገደዱ። አልፎ ተርፎም የመርከቧን የቆዳ ገመዶች ቀቅለው በሉ። ስከርቪ የተባለው በሽታ ድዳቸውን በማበጥና ጥርሳቸውን በማርገፍ ብዙዎችን ለሞት ዳርጓቸዋል። ሬሳቸውም ወደ ባህር ተጣለ። ማጀላን ግን ምንም እንኳን በረሃብ ቢዝልም በካርታውና በኮምፓሱ ላይ ያለውን ትኩረት ለአንድም ቀን አላላም። እስከ መጨረሻው እንጓዛለን የሚለው የጽናት ቃሉ የተረፉትን መርከበኞች በሕይወት ለማቆየት ብቸኛው ተስፋ ነበር። ሰማዩና ባህሩ ብቻ በታየበት በዚህ ረጅም ጉዞ የሰው ልጅ አይምሮ ከእብደት ጋር የሚታገልበት ወቅት ነበር። በመጨረሻም ርቀው የሚታዩ ደሴቶች ሲታዩ መርከበኞቹ በደስታና በእንባ ተሞልተው ጮኹ። መጋቢት 1521 ላይ ወይም ጉዛቸው ከጀመሩ በ585 ቀናቸው ማጀላን ፊሊፒንስ ደሴቶች በመድረስ ለረጅም ጊዜ የተራቡትን መርከበኞቹን ትኩስ ምግብና ውሃ እንዲያገኙ አደረገ። በዚያም ከአካባቢው ንጉሶች ጋር ወዳጅነት በመመስረት ብዙዎቹን ወደ ክርስትና እምነት የመለሰ ሲሆን የስፔን በላይነትንም አስገዛ። ማጀላን ይህንን በማድረጉ ለስፔን ንጉስ ትልቅ ውለታ የዋለ እንደሆነና ስሙም ከፍ እንደሚል አመነ። ይሁን እንጂ የማክታን ደሴት መሪ የሆነው ላፑ ላፑ ለማጀላን ትዕዛዝ አንገዛም በማለት በድፍረት ተገዳደረው። ማጀላን በጦር መሳሪያውና በክርስትናዊ እምነቱ ላይ ከመጠን በላይ በመተማመን ላፑ ላፑን በጦርነት ለመቅጣት ወሰነ። መርከበኞቹ ይህ አደገኛ ነው፣ አንሂድ ብለው ቢመክሩትም እሱ ግን እግዚአብሔር ከኛ ጋር ነው በማለት ወደ ጦርነቱ አመራ። ይህ በራስ የመተማመን ስሜትና የቤተ መንግሥት ትዕቢት ለማጀላን የመጨረሻውና ገዳይ ስህተቱ ሆኖ ተመዝግቧል። ሚያዝያ 27 ቀን ማለዳ ላይ
ማጀላንና 49 መርከበኞቹ በሺዎች የሚቆጠሩ የአካባቢው ተዋጊዎችን ለመጋፈጥ ወደ ዳርቻው ወረዱ። በማክታን ዳርቻ ላይ በተደረገው ጦርነት ማጀላንና ቡድኑ በቁጥር በበለጡትና በቆራጥነት በሚዋጉት የአካባቢው ተዋጊዎች ተከበቡ። በባህር ዳርቻው ላይ የነበረው ጭቃና ውሃ መርከበኞቹ በፍጥነት እንዳይንቀሳቀሱና የመድፍ ጥቃታቸው እንዳይደርስ አደረጋቸው። ማጀላን መርከበኞቹ እንዲያፈገፍጉ ትዕዛዝ ሰጥቶ፣ እሱ ግን በጀግንነት ተዋጊዎቹን ለመከላከል ፊት ለፊት ቆመ። በጦርነት ብዛት የደከመው እግሩና የደረሰበት የመርዝ ቀስት ጥቃት መሬት ላይ እንዲወድቅና እንዲዳከም አደረገው። በመጨረሻም ላፑላፑና ተዋጊዎቹ በማጀላን ላይ በመረባረብ በጦርና በጎራዴ በጭካኔ ገደሉት። የዓለምን ዙሪያ ለመዞር በጽናት የተነሳው ታላቁ መሪ ግቡን ሊመታ ጥቂት ሲቀረው ሕይወቱ በዚያው በፊሊፒንስ ደሴት ላይ አከተመ። መርከበኞቹ የመሪያቸውን አስከሬን እንኳን ለመውሰድ ሳይችሉ በፍርሃትና በሐዘን ተውጠው ወደ መርከባቸው ሸሽተው ተመለሱ። ማጀላን የሞተው ለሀገሩና ለሕልሙ ቢሆንም የሱ ሞት ግን የጉዞውን ዕጣ ፈንታ ጥያቄ ውስጥ ጥሎት ነበር። ከማጀላን ሞት በኋላ መርከበኞቹ መሪ አጥተው ግራ በመጋባታቸው በመካከላቸው አዲስ ሽኩቻና ክህደት ተከሰተ። ቁጥራቸው እየቀነሰ በመሄዱ ምክንያት ኮንሴፕሲዮን የተባለችውን መርከብ አቃጥለው በሁለቱ መርከቦች ብቻ ጉዞአቸውን ቀጠሉ። በመጨረሻም ወደ ተመኙት የቅመም ደሴቶች በመድረስ መርከቦቻቸውን ውድ በሆኑ ቅርንፉድና ቅመሞች ሞልተው ወደ ስፔን ለመመለስ ተዘጋጁ። ትሪኒዳድ የተባለችው መርከብ በመበላሸቷና ለመመለስ ባለመቻሏ ቪክቶሪያ መርከብ ብቻዋን ጉዞዋን ለመቀጠል ተገደደች። ከማጀላን ሞት በኋላ ሁዋን ሴባስቲያን ኤልካኖ የተባለ መርከበኛ አዲሱ መሪ በመሆን በሂንድ ውቅያኖስ በኩል አደገኛውን የመመለሻ ጉዞ ጀመረ። የፖርቹጋል መርከቦች እንዳይይዟቸው በመስጋት ወደ የትኛውም ወደብ ሳይጠጉ ለረጅም ወራት በረሃብና በጥም ተሰቃዩ። መርከበኞቹ በየቀኑ በበሽታ እየረገፉ ቢሆንም ቪክቶሪያ ግን ማዕበሉን እየሰንጠቀች ወደ ስፔን ጉዞዋን ቀጠለች። የማጀላን መንፈስና ጽናት አሁንም ቢሆን በተረፉት መርከበኞች ልብ ውስጥ በብርታት ይሠራ ነበር። መስከረም 6 ቀን 1522 ወይም ከ2 ዓመት 16 ቀናት አስከፊና አስቸጋሪ ጉዞ በኋላ እጅግ የዛለችና የተበላሸችው ቪክቶሪያ መርከብ ወደ ስፔን የሳን ሉካር ወደብ በዝግታ ገባች። ከነበሩት 270 መርከበኞች መካከል የተረፉት 18 ሰዎች ብቻ ሲሆኑ ሁሉም እንደ አጽም የከሱና በስቃይ ያለቁ ነበሩ። የስፔን ሕዝብ እነዚህን ሰዎች ሲያይ በግርምትና በአክብሮት የተሞላ ሲሆን ዜናውም በአውሮፓ በሙሉ እንደ ሰደድ እሳት ተሰራጨ። መርከቧ ይዘው የመጣችው ቅመም ለጉዞው የወጣውን ውጪ በሙሉ የሸፈነና ለንጉሱም ትልቅ ትርፍ ያስገኘ ነበር። ንጉሥ ቻርልስ መርከበኞቹን በቤተ መንግሥቱ በታላቅ ክብር ተቀብሎ ለኤልካኖ የዓለም ምስል ያለበትን ልዩ የክብር መለዮ ሰጠው። ማጀላን በሞት ቢለይም የጀመረው ሥራ ግን ዓለምን ለዘላለም የቀየረ ታላቅ ድል ሆኖ ተመዝግቧል። ፖርቹጋላዊው ንጉሥ ማኑኤልም ያዋረደውና የናቀው መኮንን የፈጸመውን ይህን ተአምር ሲሰማ በቅሬታና በድንጋጤ ተሞላ። የማጀላን ጉዞ በሰው ልጅ ታሪክ ውስጥ አዲስ የጂኦግራፊና የሳይንስ ዕውቀት በር የከፈተ ታላቅ ክስተት ሆኖ ይኖራል። ዓለም ክብ መሆኗን በተግባር በማረጋገጡ የሰው ልጅ ስለ ምድርና ስለ ጽንፈ ዓለም ያለው ግንዛቤ ሙሉ በሙሉ እንዲለወጥ አድርጓል። የታሪክ ጸሐፊዎች እንደሚሉት ይህ ጉዞ ከጨረቃ ላይ ከመውረድ ጋር እኩል የሚታይ ታላቅ የጀብዱ ሥራ ነው። ማጀላን ራሱ ዓለምን ዞሮ ባይጨርስም ጉዞውን ያቀደውና መሠረቱን የጣለው እሱ በመሆኑ የክብሩ ባለቤት ሆኖ ይቆጠራል። ዛሬም ድረስ በደቡብ አሜሪካ የሚገኘው የባህር መተላለፊያና በሰማይ ላይ የሚታዩት የከዋክብት ስብስቦች በእሱ ስም ይጠራሉ። የማጀላን ታሪክ በቤተ መንግሥት ንቀት የተጀመረ ቢሆንም በፍጻሜው ግን የዓለምን ካርታ የቀየረ የጽናትና የቆራጥነት ተምሳሌት ሆኗል። ይህ ታሪክ የሰው ልጅ ምንም አይነት መሰናክል ቢገጥመው በውስጡ ያለውን እምነት ይዞ ከተነሳ የማይቻለውን መስራት እንደሚችል ምስክር ነው። ውድ ተመልካቾቻችን፣ ለዛሬ የአስገራሚውን ዓለምን በመርከብ የዞረ የማጀላን ታሪክ ይህን ይመስላል። እንደዚህ ያሉ መረጃዎችና እውነተኛ ታሪኮች ወዲያው እንዲደርሳችሁ ቻናሉን ሰብስክራይብ ያርጉ።
ለሌሎች ሰዎች ተደራሽ እንዲሆን ደግሞ ሼር በማድረግ ላይክና ኮሜንት በመጻፍ ቤተሰብ ይሁኑ። በቀጣይ በሌላ ታሪክ እስከምንገናኝ ደህና ሁኑ።